ዛሬ እንግዲህ ሀይሚዬ ብሩኬን በከባዱ ሽምቅቅቅ በሚያደርግ ፕራንክ ነው የመጣችበት። እሱም አብሬ ልደር እኔ ለብቻዬ ለምን አንድ ክፍል አብረን እንደር ብላ ይሄ እንደ አይነት ፕራንክ ፈተና ሶስተኛዋ ጊዜ ነው። ካስታወሳችሁ 3 ጊዜ ፈትነዋለች። 3 ጊዜም ብፈትነው ግን ብሩኬ ማንነቱን በደንብ አሳይቷል። እውነት ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ መሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሀይሚዬ መግቢያው ላይ እንደሰማችኋል። ዛሬ እንግዲህ ሻንጣዬን እንግዲህ ቤተሰብ ዛሬ ሀይሚዬ ለማስተማር የፈለገችው ይሄንን ፕራንክ ለምን ልሰራ እንደፈለገች አንዳንድ ሰዎች አብረው አውቀው ነው አብረው ነው የሚያድሩት፣ አውቀው ነው አንድ ቤት ኑረው እንዴት ምንም ነገር አያረጉም የሚያታሉት የሚያታሉ የሚሉ አንዳንድ እኔም ሰምቼ እንኳን እሷ። ስለዚህ ለእነሱ መልስ ነው። እኔ እዚህ ጋር ልክ ናት እህቶቼ። እኔ ሱስ አለብኝና ሌላዋም ሴት ሱስ አለባት ማለት አይደለም። እኔ አላማ አለኝ ሌላዋም አላማ የላትም ማለት አይደለም። ይላችሁ ሁሉም ሴት አንድ አይደለም ባህሪው። አንዳንዱ ሴት ወንድ ሀራር አለበት ካለ ወንድ የማይንቀሳቀስ ሴት አለ። አንዳንዱ ሴት ደግሞ አላማውን የረሳ ገብቷችኋል። አላማውን የረሳ እንዲህ የሚሉት ሴት ሰዎች አምዬ አትስሚያቸው። ለራሳቸው እውነቴን ነው አላማ የሌላቸው ክብረ ቢሶች፣ ሁሉ ነገር እንደ ራሳቸው የሚመስላቸው ራሳቸው የሚያደርጉትን ነው ለሰው የሚያወሩት። ስለዚህ እነዚህን ብሩኬንን ፕራንክ እያልሽ አታጨናንጩም በእንደዚህ አይነት ነገር። እውነት ወንድ ልጅ ነው አንገቱን አታስደፊው። በጣም ነው የተሳቀቀው፣ በጣም ነው ያሳዘነኝ። አዎ አንቺ ለትምህርት ምላሽ እየሰጠሽ ነው አውቃለሁ። ስለዚህ ለእነሱ ብለሽ ጠንሻቸው ባልሰማ እለፊ። ሀይሚዬ ከብሩኬ ተማሪ። ብሩኬ ደስ የሚላችሁ መልስ አይሰጥም፣ ያውቃል ሁሉ ነገር ያል ይሰማል፣ ግን መልስ አይሰጥም። በቃ ወንድ ልጅ እንደዚህ ነው፣ ቆፍጠን ሲል ነው። እና አትከታተይ። በተለይ ኮሜንት የማይረባ ኮሜንትን አሳልፊው። ቁም ነገር የሌለው እነዚህ ከላምፋዴዎችን አሳልፊ። በቃ ጭንቅላትሽን እንትን የሚሉትን አሳልፊ። በቃ ጥሩ ጥሩ የሚጽፉልሽን እህቶችሽ የእነሱን ብቻ ምክር ስሚ። ጥሩ ጥሩ ኮሜንት አሳልፊ። ሀይሚዬ ኮሜንት የሚሉት አሉ አሉ አሉ። አንቺ እሱ ወደፊት ሂዱ፣ እኛ እናውቃችኋለን። ሌላ አንዳንዱ ባያውቅ አንዳንዱ የእናንተ ማንነት 2 ዓመት ሙሉ ከመጀመሪያው እስካሁን እስካላችሁበት ደረጃ አለ የሚያውቋችሁ ቶቻችሁ ስለ አንቺ ማንነት የሚመሰክሩልሽ፣ ስለ ብሩኬ ስለ አንቺ የሚመሰክሩልሽ እህቶቻችሁ አሉ። 1 2 3 በቁጥር 5 የማይሞሉ አሉና ጭንቅላትሽን እንትን ማለት የለብሽም፣ እንዲሰማሽም መሆን የለበትም። ብሩኬ ለምን የሚወድ ይመስልሻል? ብሩኬ እዚህ ደረጃ የደረሰው ባንቺ ነው። አንቺን በሱ ተከብረሽ ነው እስካሁን እዚህ የደረስሽ። እውነቴን ነው። ስለዚህ ብሩኬ ለምን ወደደሽ? ሀይሚዬ ስንት እኮ ቆንጆች አሉ። በመልክ ብሄድ ልክ እሱ ቆንጆ እንደሆነ በመልክ ብሄድ ስንት ቆንጆች ይፈልጉታል። ስንት መለሎች፣ ስንት ቆንጆ ሴቶች እኮ አሉ። ግን እሱ መልክንም ቁመትንም ምንንም አላየም። አላማ ያላት ሴት፣ ጀግና ሴት፣ ምንም ነገር የማይበግራት ቆፍጣና ሴት፣ ስርዓት ያላት ሴት ስለሚፈልግ ነው አንቺ ጋር በጥፊም እየመታሹ በብራንኩም በምኑም መጥፎ ቃላት እየተለዋወጣችሁ እስከዚህ የኖራችሁት 2 ዓመት ስለሚወድሽ ነው። በምንሽ? በማንነትሽ፣ በክብርሽ የማትደራደሪ ሴት ስለሆንሽ ነው ብሩኪ ከአንቺ ጋር ቁጭ ያለው አንቺን መለየት የማይፈልገው። ሀይሚዬ ጧት ማታ ስለ አንቺ ነው የሚያወራው፣ ስለ አንቺ ማንነት፣ ስለ አንቺ ጀግንነት፣ ስለ አንቺ ለሌሎችም ተምሳሌት የምትሆኝ ሴት ነሽ ሀይሚ። በአንቺ በዚህ እድሜ መጠጥ ቤት ጭፈራ ቤት ነው ሴቱ ያለው። እውነቴን ነው። ዛሬ አንዱ ጋ ነገ አንዱ ጋ መላላስ ነው። ጊዜው ተበላሽቷል። አረገዝኩ እንደምታዩ አስረግዘኸኛል፣ አረገዝኩ፣ ወለድኩ ነው በዚህ እድሜ ማለት ነው። አንቺ ግን በዚህ እድሜ
እንደ ዘመኑ ሴት ሳትለብሺ፣ እንደ ዘመኑ ሴት ጭፈራ ሳያምርሽ፣ እንደ ዘመኑ ሴት መዝናናት ሳያምርሽ አላማ ስላለሽ ኮስተር ኩርትም ብለሽ ቁጭ ብለሽ ስራሽን እየሰራሽ ነው። ስለዚህ እነዚህ የሚሉ ሰዎች አላማ ቢስ ናቸው። የወደፊቱ እድላቸው የማያሳዝናቸው ከንቶች ናቸው። አትስሚያቸው። አንቺም ሆነ ብሩክ አትስሙ። አንድና አንድ እናንተ በመሀላችሁ ክፍተት አታስገቡ። ብሩኬ እንዳለው ሰው ሰልችቶታል ብሎ እውነት መስሎ ጻም መስሎ ብራንክ መሆኑ አላወቅ። እውነቱን ነው ሀሚዬ። ኦዲየንስም ሁሉም ሰልችቷል፣ ቤተሰብም ሰልችቷል። ባልሆነ በሆነው ተጣሉ። እነዚህ ምናምን ስማችሁ አድሱ። በመሀላችሁ የፈለገ ሰው ቢመጣ ሀሚዬ ቦታ አትስጭ፣ ክፍተት አትስጭ። ሰው ምቀኛ ስለሆነ ነው። የእናንተን አንድነት፣ የእናንተን መዋደድ፣ የእናንተን ጠንካራነት ሰው ከላይ ከታይ ጉድጓድ የሚቆፍረው እናንተን ለማጣል ነው። እናንተን ቅስም ለመስበር ነው። እናንተን ለመለያየት ነው። ሀሚዬ ሆን ብሎ ተነስቷል፣ ወንድም ሴቱም። ስለዚህ ለዚህ ደግሞ አንቺ ቦታም ክፍተትም ምንም መስጠት የለብሽም። የኔ እናት እንዳንቺ አይነት ሴት የለም በዚህ ዘመን ሀሚዬ። መኩራት ነው የሚገባሽ እንጂ እንዲሰማሽ መሆን የለበትም። አዎ ልክ ልካቸውን ነግረሻቸዋል። ልክ ነው። ጥሩ ትምህርት ነው። ደስ የሚል ፕራንክ ነው። ያው ብሩኬንም ትንሽ ቅስሙን ቢሰበር ስቅቅ ነው ያለው። በጣም ነው ያሳዘነኝ ዛሬ እውነት። ካሜራ እንኳ መጨረሻ ላይ ሰላም ቤተሰብ ይል ነበር። ዛሬ ካሜራ ራሱ ፊቱ እንዳይቀር በጣም ተሳቋል። በጣም አይሽ ብሩኬ ንቆሽም አይደል፣ አትስሚያቸው። ምንም አይደል። አላማ ስላላችሁ ነው ሀሚዬ። ከአላማሽ እንዳትሰናከይ ነው። ክብርሽን የጠበቀልሽ ማንም ወንድ ሊኮ አብሮ እያደረ ዝም አይልም። ብሩኬ ግን ጀግና ነው። ክብርሽን ጠብቋል እስካሁን። እውነቴን ነው። ከብሩኬ የተነጥለሽ ሀሚዬ ሌላ ወንድ ጋር ብትሄጂ መጫወቻ መጠቀሚያ ነው የሚያደርግሽ። እስካሁንም አትቆይም ነበር። እስካሁንም አላማ ይኖርሽ ነበር። ግን ፈጣሪ የዋህነትሽን አይቶ ብሩኬን ሰጥቶሻል። እሱም ደግሞ አንቺን ሰጥቶታል።